ሳይሰበር ይላል ካርሎስ ባሌባን ለማስፈረም ማንቼ ተፍ ማለት ጀምሯል። ሲጀመርኒ ቢራዳይ ብሰድብ በመክር ኮኒኮ ላንተ ብዬኒ ስለሞት የፍቅሬን እኮ ነው እናቴ ነቃ ደንገጥ እንድትል ዓለም ጥሎን እንዳይጠፋ ይሄን እኮ ነው መልሽ ይሄን ነው መልሽ የኔ ኦማር ቤራዳ ላላ ብዬ ወዳለሁ እኔን ቶሎ ብላስ ፈርመጣለ ኢሊሳልን ተከተክ ታረጋለ በጣም ተመችተኛል ቢግሪ ቴክ ይያለሁ አስደሳች ምርጥ ጥብስ የሆነ ዜና ለማንቸስተር ዩናይትድ ደጋፊዎች ዛሬ በጧቱ ዴቪድ ኦርንስቴን አሰምቷል ማለት ነው። የዩናይትድ ደጋፊ ከሆንክ ይሄን ቪዲዮ እስከ መጨረሻው እስከሚያልቅ ድረስ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረክ የማድረግ ግዴታ አለብህ ማለት ነው። እንግዲህ ከባሌባ ጉዳይ ከብራይተን ጋር ዩናይትድ ድርድር ላይ ነው የሚገኙት። ዲሉንም እየዘጉ ነው ሲል ገልጿል ማለት ነው። 65 ሚሊዮን ዩሮ እየታየ የሚጨመር 5 ተጨማሪ ጋር አንድ ላይ አጠቃላይ ወደ 70 ሚሊዮን ዩሮ ፓኬጅ ለባሌባ አቅርበዋል። ትንሽ ብራይተን ካሰቡ ዝቅ ይላል። ነገር ግን መስማማታቸው አይቀርም። ዲያል ክሎዚንግ ኦፍ ዘ ዲል ብሏል ዴቪድ ኦርንስቴን ማለት ነው። ወይ ዛሬ ከሰዓት ወይ ነገ ወይ ከነገ ወዲያ ብቻ በዚህ 3 ቀናት ውስጥ ለሁለት ዓመት ስንፈልገው የነበረውን ባሌባ ማለት ነው ልናስፈርመው እንችላለን ማለት ነው። በጣም ምርጥ የሆነ ዜና ነው። እግዚአብሔር በጣም እየፈራን ነበር። አማካይ ክፍላችን ምን ያክል እንሰሰናቀል እንዴት በዚህ አማካይ ክፍል እንቀጥላለን እያልን እየፈራን ነበር። ነገር ግን አት ኤንድ ኦፍ ዘ ዴይ ምርጥ ዜና ጥቁሩ ዳይመንድ እየመጣልሽ ነው። ሰበር ዜና ማንቸስተር ዩናይትድ ካርሎስ ባሌባን ከብራይተን ለማስፈረም መቃረቡን ዴቪድ ኦርንስቴ ዘግቦታል። ጋይስ ዴቪድ ኦርንስቴ ከዘገበው ደግሞ ዜናው እውነተኛ ነው ማለት ነው። ይሄንን ተጫዋች ማንቸስተር ዩናይትድ ለአመታት ሲፈልገው ነበር፣ ምንም ጥያቄ የለውም። በ65 ሚሊዮን ፓውንድ አጠቃላይ ገንዘብ ነው ማንቸስተር ዩናይትድ ይሄንን ተጫዋች ወደ ኦልድ ትራፎርድ ያመጣዋል የተባለው። ሶ ለማንቸስተር ዩናይትድ ምንም ጥያቄ የለውም፣ እጅግ በጣም አስፈላጊ ዝውውር ነበረ። ምንም ጥያቄ የለውም። ካርሎስ ባሌባም ባለፈው የውድድር አመት ካቻምና በነበረበት አቅም ላይ አልነበረም፣ እሱን እናውቃለን። ግን ደግሞ ፖቴንሻል እንዳለው ግልጽ ነው። ይሄ ተጫዋች ወደ ኦልድ ትራፎርድ ለመምጣት ጫፍ ላይ መድረሱም ተዘግቧል። በጣም የገረመኝ ነገር ልንገራችሁ። የማንቸስተር ዩናይትድ ሰዎች በዚህ የውድድር አመት ዝውውሮቻቸውን ሲፈጽሙ ድምጻቸውን አጥፍተው ነው የሚፈጽሙት። ወይ ተስማሙ ወይ ተቃርበዋል ሲባል ነው እየሰማን ያለ ነውና ይሄ ለማንቸስተር ዩናይትድ ትልቅ ለውጥ ይመስለኛል። እንዴት አያችሁት? ይሄንን ዝውውር ኮሜንት ላይ ሀሳባችሁን ሼር አድርጉኝ ባይ ሰበር አስደሳች ዜና ለታላቁና ለገናናው ክለብ ለማንቸስተር ዩናይትድ ደጋፊዎች ታማኙ ዘጋቢ ዴቪድ ኦርንስቴን እንደዘገበው ከሆነ ማንቸስተር ዩናይትድ ከ60 እስከ 65 ሚሊዮን ዩሮ ለካርሎስ ባሌባ ለብራይተን ለማቅረብ ተስማምቷል። ከሰዓት ሂር ዊጎ ጠብቁ። እንኳን ደስ አላችሁ። በደንብ ኮፒ ሊንክ ይደረግ። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ይመጣል። እንኳን ደስ አላችሁ። እኔ እኮ የማታምኑኝ ነገር ነው የሚደብረኝ። ይሄ ቡድን ለፕሪሚየር ሊግ በቂ አይደለም ወይ? ኢኒዮስን ጠብቋቸው እስከ ሴፕቴምበር 1 ሌፍት ባክ 1 ሲዲኤም ግድ ነው ሌግ ያለው ብያችሁ ነበር፣ ግን አታምኑም። እኔ ባሌባ እጃቸው ላይ ነው፣ ግን ድንገት አሁን ቹዋሜኒ ማድሪድ ከለቀቀው ምናምን ብለው እየፈለጉ ነው እንጂ ባይምሯቸው ጨርሰውታል። ስራ እንዴት እንደሚሰራ ማርያም እኔ ነገሩ ያልገባችሁ ብዙ ነገር ስላለ እናንተ ሜዳ ውስጥ 11 ሰዎች ስለምታዩ ነው እንጂ ኢኒዮስ እውቀት ያላችሁ ሰዎች ናቸው። ሰበር መረጃ ተሰምቷል። ዩናይትድያን እንኳን ደስ ያላችሁ። ማንቸስተር ዩናይትድ እንግዲህ ካርሎስ ባሌባን ከብራይተን ለማስፈረም ተቃርቧል ሲል ዴቪድ ኦርንስቴን ታማኙ ጋዜጠኛ ዘግቧል። 60 ሚሊዮን ፓውንድ ፕላስ 5 አዶንስ ነው። ጸዴ የሆነ ዝውውር ነው ለማንቸስተር ዩናይትድ። ያው ልጁ ጎበዝ ነው። ሰበር ዜና የእንግሊዝ ፕሪሚየር ሊግ ሚዛን የሚቀይረው ዝውውር ሊፋጸም ተቃርቧል። ዴቪድ ኦርንስቴን ማንቸስተር ዩናይትድ ካርሎስ ባሌባን ሊያስፈርም እጅግ በጣም እንደተቃረበ ዘግቧል። ማንቸስተር ዩናይትድ 65 ሚሊዮን ፓውንድ ለብራይተኖች እንዳቀረበ ነው ዴቪድ ኦርንስቴን የዘገበው። ይህ ዝውውር ሊጠናቀቅ እጅግ በጣም እንደተቃረበ ነው ዴቪድ ኦርንስቴን የዘገበው። ንግግሮች እንደቀጠሉና ማንቸስተር ዩናይትድ እና ብራይተን ሊስማሙ እጅግ በጣም ከጫፍ እንደደረሱ ዴቪድ ኦርንስቴን ዘግቧል። ይህንን ዝውውር ስትሰሙ ምን ተሰማችሁ? እንግዲህ ስለ ካርሎስ ባሌባ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን አካፍሉኝ። ይመቻችሁ። አረ ጎበዛ ጨብጭብ። ለማንቼ ደጋፊዎች ሰበር ዜና። አሁን ዴቪድ ኦርንስቴን እንደዘገበው ከሆነ እንግዲህ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም እጅጉኑ እንደተቃረበ ተገልጿል ማለት ነው። ካርሎስ ባሌባን እንግዲህ በ60 ሚሊዮን ፓውንድ ፕላስ 5 ማንቸስተር ዩናይትድ ካርሎስ ባሌባን የግሉ ለማድረግ እንግዲህ እጅጉኑ በጣም ከሚጠበቀው በላይ እንደተቃረበ ገልጿል ማለት ነው። ይሄም እንግዲህ ለማንቸስተር ዩናይትድ ደጋፊዎች በጣም አስደሳች ዜና ነው ማለት ነው። ምክንያቱም የጎደለንን ቦታ ካርሎስ ባሌባ እንደሚተካልን ይታወቃል ማለት ነው። እንግዲህ ካርሎስ ባሌባን አምና ለማስፈረም ምን ያህል ፈክተን እንደነበረ ይታወቃል ማለት ነው። አሁን ላይ ግን እጅጉኑ ማንቸስተር ዩናይትድ ባሌባን ለማስፈረም እንግዲህ እንደተቃረበ ዴቪድ ኦርንስቴን አረጋግጧል ማለት ነው። ይመቻችሁ። ሰበር ዜና እንግዲህ መንገድ ላይ ሆኜ ነው የሰበር ዜና የወጣው ማለት ነው። ካርሎስ ባሌባ የማንቸስተር ዩናይትድ ተጫዋች መሆኑ ተረጋግጧል። ማንቸስተር ዩናይትዶች
ከ60 እስከ 65 ሚሊዮን ፓውንድ ለብራይተን የሚከፍሉናል። በቅድሚያ 60 ሚሊዮን ፓውንድ በተጨማሪ ደግሞ 5 ሚሊዮን ፓውንድ የሚጨምሩ ይሆናል ማለት ነው። ካርሎስ ባሌባ የማንቸስተር ዩናይትድ ተጫዋች መሆኑ ተረጋግጧል። የማንቸስተር ዩናይትድ ደጋፊዎች ይህንን ዝውውር የተመለከታችሁት ሀሳብ ነስታችሁን ኮሜንት ላይ አስቀምጡልኝ። ሰበር ዜና 10 ጊዜ ኮፒ ሊንክ እያደረጋችሁ ለማንቸስተር ዩናይትድ ደጋፊም ቪዲዮ አድርሱልኝ። ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ። ማንቸስተር ዩናይትድ እና ብራይተን በ65 ሚሊዮን ፓውንድ መስማማት ችሏል። እንግዲህ ማንቸስተር ዩናይትድ 60 ሚሊዮን ፓውንዱ ፊክስድ ፕራይስ ሲሆን 5 ሚሊዮን ፓውንዱ ደግሞ አድ ኦንስ ነው። ዘ አትሌቲክ እንደዘገበው ከሆነ ማንቸስተር ዩናይትድ እና ብራይተን ተስማምተዋል። ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ። አንድ ሌፍት ባክ፣ አንድ ሴንተር ባክ ግድ ነው። አፍጥኑት ኢኒየሶች። ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ። ሰበር ዜና ማንቸስተር ዩናይትዶች ካርሎስ ባሌባን ከብራይተን ለማስፈረም ከጫፍ እንደደረሱ የዴቪድ ኦርንስቲን መረጃ ሳይ ማንቸስተር ዩናይትዶችም ተጫዋቹን ለማስፈረም ለብራይተን 65 ሚሊዮን ፓውንድ እንዳቀረቡ ነው የዴቪድ ኦርንስቲን መረጃ የሚያሳይ። የዝውውር ዋጋ ብራይተኖች ከሚጠይቁት የዝውውር ዋጋ ያነሰ ቢሆንም በጣም ጥሩ የሚባሉ ንግግሮች እየተደረጉ እንደሆነ ዴቪድ ኦርንስቲን ያጋራን መረጃ ሳይ። ሁሌ ብራይተን እና ማንቸስተር ዩናይትድ በተጫዋቹ ዙሪያ ከስምምነት ለመድረስ ንግግሮችን እያደረጉ እንደሆነ ዴቪድ ኦርንስቲን ጨምሮ ዘግቧል። የማንቸስተር ዩናይትድ ደጋፊዎች ይህ ዝውውር በቅርቡ የሚጠናቀቅ ይመስላል። እናንተስ በዚህ ዝውውር ላይ ደስተኛ ናችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ባሌሮቤ ቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ ካሚንግ ሱን እየተባለ ይገኛል። ጀማው በዚህ ሳለ እንግዲህ ፋብሪዚዮ ያወጣው መረጃ ማለት ነው ባሌሮቤ ወደ ማንቸስተር ዩናይትድ በ70 አድቫንስ 6 ሚሊዮን ፓውንድ ለመፈረም እንግዲህ መቃረቡ ተነግሯል። ዛሬ ዊ ሂር ዊ ጎ ይጠበቃል እያለን ይገኛል። ባሌሮቤ እንግዲህ ማለት ነው እስከ 2027 ድረስ ለማንቸስተር ዩናይትድ ኮንትራቱን ለመፈረም መቃረቡ እየተነገረ ይገኛል ማለት ነው። ይህ ዝውውር ዛሬ የሚፈጸም ይሆናል ማለት ነው። ጀማው አሁን ባሌሮቤ ቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ ካሚንግ ሱን ተብሏል። ጀማው ቪዲዮ ለሁሉም ሼር ያደረጋችሁ ዊ ሂር ዊ ጎ ሲባል ፊት ለፊት ጠብቁ። ሰበር መረጃ ማንቸስተር ዩናይትድ ካርሎስ ባሌባን ከብራይተን ለማስፈረም ተቃርቧል። ይህ ዝውውር ሊጠናቀቅ ከጫፍ ደርሷል። ሂር ዊ ጎ መባል ብቻ ነው የቀረው። ማንቸስተር ዩናይትድ የ2 ዓመቱን ካሜሩናዊ አማካይ ካርሎስ ባሌባን ለማስፈረም ባለፈው ዓመት ጀምሮ ሙከራዎች እያደረጉ እንደነበረ ይታወሳል። ነገር ግን ብራይተን ሆቭ አልቢዮን ተጫዋቹን ለመሸጥ ፈቃደኞች አልነበሩም። ነገር ግን በአሁኑ ሰዓት በ65 ሚሊዮን ፓውንድ ካርሎስ ባሌባን ለማስፈረም ማንቸስተር ዩናይትድ ተቃርቧል። ዴቪድ ኦርንስቲን ይህንን መረጃ ይፋ አድርጓል። ባሌባም ከዩናይትድ ጋር በግል ጉዳዮች ከስምምነት ላይ እንደደረሰ ታውቋል። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ይህን ዝውውር የታያችሁት ሀሳባችሁን ኮሜንት ላይ አካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳት ባሌባ እኮ ችግር የለውም። በኑግ ሾ ቦታና በዳሉት ቦታ እንዳታስፈርሙ ብቻ እንጂ ባሌባ ችግር የለውም። ግን እንደዚህ ተጀመረ ነው። ማንቺ ድምጿን አጥፍታ ጋይስ ድምጿን አጥፍታ ሹክክ ብላ ጨረሰች የባሌባን ዝውውር። ካርሎስ ባሌባ ከብራይተን ወደ ማን ዩናይትድ በ60 ሚሊዮን ፓውንድ 5 ሚሊዮን አዶን ሳለ በቃ ሂር ዊ ጎ ዴቪድ ኦርንስቲን ቦምባ እንዴ ተጀመረ። አስኬዲ ተስፋ አስቆረጠሽ። በቃ አስኬዲን አማረሽ ወፍ የለም። ግን በጣም ጸዴ ፊርማ ነው። እንዴ ተጎዳ አላሉም እንዴ? ደግሞ ጋይስ እስቲ ንገሩኝ ኮሜንት ላይ ተጎዳ ተብሏል ነበር እንዴ? ብሬኪንግ ኒውስ ትናንትና ነግሬያችሁ ነበር። ልብን የሚያሞቅ ዜና ሰምቼ ነው የመጣሁት። ዴቪድ ኦርንስቲን አሁን ባጋራው መልእክቱ ላይ ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ተቃርቧል ተብሏል። የሁላችሁ ማንቸስተር ዩናይትድን አንደር እስቲሜት ማድረግ አያስፈልግም ብዬ ደጋግሜ ተናግሬ ነበር። እጅግ በጣም የተጸና ከ100 ሚሊዮን ፓውንድ 60 አካባቢ ሲደርሱ ነው ማንቸስተር ዩናይትዶች መደራደር የጀመሩትና ኦልሞስት ተቃርቧል ተብሏል። የማንቸስተር ዩናይትድ ደጋፊዎች ምን ተሰማችሁ? ኮሜንት ሴክሽን ላይ ጻፉልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎ እያደረጋችሁ ቫሞስ። ሰበርና እጅግ አስደሳች የዝውውር መረጃ ለማንቸስተር ዩናይትዶች በዚህ ሰዓት ተሰምቷል። ቪዲዮን ኮፒ ሊንክ ላይ ሪፖስት እያደረጋችሁ ሁላችሁም ጀምሩት። ማንቸስተር ዩናይትዶች ካሜሩናዊውን የ2 ዓመቱን የብራይተኑን አማካይ ካርሎስ ባሌባን በ60 ሚሊዮን ፓውንድ ሲደመር 5 ደግሞ የታየ የሚጨመር በድምሩ በ65 ሚሊዮን ፓውንድ ተጫዋቹን የግላቸው ለማድረግ በእጅጉን መቃረባቸውንና የመጨረሻው ደረጃ ላይ መድረሳቸውን ታማኙ ጋዜጠኛ ዴቪድ ኦርንስቲን እንዲሁም ዘ አትሌቲክ ዘግበዋል። ይህ ዝውውር እውን የሚሆን ከሆነ ከ10 ስንት ሰጥቷላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳሳዊ መረጃዎች በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።